የአባታችንን የሊቀ ካህናት በየነ አሰፋን የኋላ ታሪክ አጠር አድርጌ ለመግለጽ እሞክራለሁ። ከሁሉ አስቀድሜ የጎሮ ቅዱስ ሚካኤል እና ቅድስት ማርያም ማህበረ ካህናት እና ምዕመናን እንኳን ደስ ያላችሁ። አባታችን ሊቀ ካህናት በየነ አሰፋ መምህር ናቸው፣ አስተማሪ ናቸው፣ አባት ናቸው፣ መካሪ ናቸው፣ አስታራቂ ናቸው፣ የልማት አርበኛ ናቸው። አባታችን ይህን ሁሉ ክህሎት ተሰጥቶ በትምህርትና እግዚአብሔር በረዳቸው መጠን ጸጋው የተሰጣቸው አባት ናቸው። መቼም ቤተ ክርስቲያን አንዲት ናት። ለእኛ በመጠኑ ቢሆን ቢጎልብን እዚህ መታ መጥተው ደግሞ በዳበረና በተከማቸ ልምዳቸው ይህን ቤተ ክርስቲያን በቅንነት በታማኝነት ህብረተሰቡን በማስተባበር በመምራት በማስተማር ከዚህ ካለበት ከፍ እንደሚያደርጉት ተስፋችን የጸና ነው። የእኛ ቤተክርስቲያን ፈረንሳይ ቅዱስ ጊዮርጊስ ከተመሰረተ ረዘም ያለ ጊዜ ቢሆንም በልማት ረገድ ትንሽ ወደኋላ የቀረበ መሆኑ እሳቸው ላለፉት 3 ዓመታት ከነበረበት አንቀሳቅሰው ከፍተኛ የልማት ስራ እየተሰራ ነው። ቀድሞ አሁን የምንገለገልበት ቤተክርስቲያንን ወቅታዊ በማድረግ ግቢውን በማስተካከል ለምዕመናን ምቹ እንዲሆን ከማድረጋቸው በላይ ከፍተኛ የሆነ ደረጃ ያለው ካቴድራል በመገንባት ላይ እንገኛለን። የካቴድራሉን ግንባታ በከፍተኛ ፍጥነት ምዕመናኑን፣ በጎ አድራጊውን፣ የሰንበት ትምህርት ቤት ተማሪዎችን፣ የልማት ኮሚቴውን፣ ሰበካ ጉባኤውን ሁሉንም በማስተባበርና በመምራት እንደ እግዚአብሔር ፈቃድ እንደኛ ሀሳብ በ2018 ዓ.ም ግንባታውን እናጠናቀቃለን ብለን በከፍተኛ ሩጫ ላይ ባለንበት ወቅት የእግዚአብሔር ፈቃድ ሆነው እርሳቸው ወደዚህ መጥተዋል። እኛ በቦታው የቀረን ሲኖዶሱ በሚመክብልን አስተዳዳሪ ህዝቡን ተባብሮ እሳቸውን በርቀትም ቢሆን አልፎ አልፎም በቅርበት እየመጡ የጀመሩትን አቅጣጫ እያሳዩ ሀሳባችን ከግብ ይደርሳል ብለን ተስፋ ሰንቀን እየሰራ ነው። እንግዲህ ሰው ያስባል፣ እግዚአብሔር ይፈጽማል ነው። እግዚአብሔር ያሰበው ነገር ሆኗል። እዚህ በመምጣታቸው እናንተም እርሳቸውን በማግኘታችሁ ደስታችሁ ደስታችን ነው። እኛም በዚሁ አግባብ አሁን ባልኩት መንገድ የጀመርነውን ካቴድራል በቅርብ አጠናቀን እናንተንም አባታችንንም ለምርቃት ለመጥራት ተስፋ እናደርጋለን። እንግዲህ ጸጋ ከእግዚአብሔር ነው የሚሰጠው። ጸጋው የተሰጣቸው አገልጋዮች፣ ጸጋው የተሰጣቸው መሪዎች ሀገርንም ቤተ ክርስቲያንንም ካለችበት ቦታ ከፍ የማድረግ ብቃትም ችሎታም ያላቸው ናቸውና ይሄ ጸጋ ከተሰጣቸውና ከተቸራቸው በተግባርም ካሳዩ የልማት አርበኛ አንዱ
አባታችን ሊቀ ካህናት በየነ አሰፋ ናቸው። እኔ በታሪክ አጋጣሚ በዚህ ቦታ ቆሜ እየመሰከርኩ ነው። ወደፊት ደግሞ እናንተ በተግባር እዚሁ ስታያቸው ከእኛም ጋር ተሞክሮና ልምድ እየተለዋወጥን ስንመጣ ያልኩት ነገር እውነተኛ መሆኑ እንደ ንጋት እየጠራ ኩልል እያለ የሚሄድ እውነት ይሆናል ማለት ነው። እንግዲህ በአጋጣሚ ነው ወደ መድረኩ የተጠራሁት። እንዳልኩት አንድ በተጎልዳፋ ነኝ። ይሄ ቦታ ደግሞ ብዙ ሊቃውንት የተሰባሰቡበት ነው። በእኔ ሀሳብ፣ በእኔ ግምት የእሳቸው አስተዋጽኦ እንዲህ በአጭር ጊዜ እንደዚህ ባለ በአጭር መድረክ የሚተረክ የሚገለጽ ባይሆንም በተቻለ መጠን አነስተኛ የሆነ ስዕላዊ መግለጫ ያስቀመጥ ይመስለኛል። እግዚአብሔር ከኛ ጋር ይሁን። እግዚአብሔር ኢትዮጵያን ሕዝቦቿን ይባርክ። አመሰግናለሁ።